እውነት ሁሌም እንደተደበቀች አትቀርም። ጆርጄት ጠፋ። አሌክሳንድራ ያጣችው ፍቅሯን ነው ወይስ በገዛ እህቷ የተሸረበባትን ሴራ? ዛሬ የሁለቱ እህትማማቾች የጭካኔና የፍርሃት ጦርነት ጣራ ላይ ይነካል። ሰላም ጤና ይስጥልኝ የአስኳል ማስተር ኦፍ ዘ ጌም ቤተሰቦች፣ ዛሬ ወደ መጨረሻው ምዕራፍ ከመሸጋገራችን በፊት እጅግ አስደንጋጭ ክስተቶች የሚታዩበትን ክፍል 24 ይዤላችሁ ቀርቤያለሁ። ሬሳው ተገኝቷል፣ ገዳዩም ተለይቷል። ነገር ግን ፍትህ ይገኝ ይሆን ወይስ ሌላ ሴራ ይወለዳል? እኔ አማኑኤል ነኝ። እስከ መጨረሻው አብራችሁኝ ቆዩ። አሌክሳንድራ ዳርክ ሃርበር ከሚገኘው አያቷ ቤት የደረሰችው ከምሽቱ 4 ሰዓት ሲሆን ነበር። ጆርጅ ቀድሞ ደርሶ ይጠብቀኛል በማለት ስልክ ብትደውልለትም መልስ የሚሰጣት ሰው አላገኘችም። በመዘግየቷ እንደማይቆጣ ተስፋ አድርጋ ነበር። ነገሩ ምስቅልቅሉ የወጣ ሆነባት። አሌክሳንድራ ወደ ዳርክ ሃርበር ለመሄድ በምትዘጋጅበት በዚያን ዕለት ከሰዓት በኋላ ላይ ስልኩ ይጠራ ነበር። ረፍዶብኛል ብላ ስላሰበች ስልኩን ሳትመልስ ከቤት ወጥታ ወደ መኪናው ስትሄድ ሰራተኛዋ እየተቻኮለች ተከትላ መጥታ ሚስ ሜሌስ የደወለችው እህትሽ ነች፣ ለአስቸኳይ ጉዳይ ፈልጊያት ነው ብላለች በማለት ስለነገረቻት ሄዳ ስልኩን ስታነሳ ኢቭ እንዲህ አለቻት። የምወድሽ እህቴ፣ እኔ በአሁኑ ጊዜ ዋሽንግተን ዲሲ ነው ያለሁት። ኃይለኛ ችግር አጋጥሞኛል። ስለሆነም አንቺን ማግኘት እፈልጋለሁ። አሌክሳንድራም ምን ገዶኝ፣ ነገር ግን አሁን ከጆርጅ ጋር ቀጠሮ ስላለኝ ወደ ዳርክ ሃርበር መሄዴ ነው። ስለሆነም ሰኞ ጠዋት መለስና ብላ ንግግሯን ልትቀጥል ስትል አቋረጠቻት። ያጋጠመኝ ችግር እስከዚያ ጊዜ ድረስ ሊቆይ የሚችል አይደለም። የኢቭ አነጋገር ተስፋ የመቁረጥ ሁኔታ ይንጸባረቅባታል። አያይዛም በያ ጓርዲያ አውሮፕላን ማረፊያ ከኔ ጋር ለመገናኘት ፈቃደኛ ነሽ? በ11 ሰዓቱ አውሮፕላን እዚያው ደርሳለሁ አለቻት። አንቺ ባልሽው ሰዓትና ቦታ ብንገናኝ ወድ ነበር። ሆኖም እኔ ለጆርጅ የነገርኩት እኮ ብላ ንግግሯን ልትቀጥል ስትል በድጋሚ አቋረጠቻት። ይሄ ድንገተኛ ችግር ነው አሌክስ። የሆነ ሆኖ በጣም ስራ የሚበዛብሽ ከሆነና ጊዜ ከሌለሽ መቼስ ምን ይደረግ አለቻት ኢቭ። አሌክሳንድራም ጠብቅኝ እሺ፣ እዚያው እመጣለሁ አለቻት። አመሰግናለሁ የምወድሽ፣ እንደምትመጪ አውቃለሁ፣ ባንቺ እተማመናለሁ። ኢቭ አሌክሳንድራን ውለታ እንድትሰራላት ስትጠይቃት ብዙ ጊዜ አልችልም፣ አይመቸኝም የሚል መልስ ሰጥታ አታውቅም። ወደ ደሴቲቱ ዘግይቶ በሚበራው አውሮፕላን ለመጓዝ ወሰነችና ዘግይታ እንደምትደርስ ለመንገር ፈልጋ ወደ ጆርጅ ቢሮ ስልክ ደወለች። ሆኖም ጆርጅ ቢሮ አልገባም። ለጸሐፊው መልእክት ተወችለት። ከአንድ ሰዓት በኋላ ታክሲ ተከራየችና ወደ ላጓርዲያ አውሮፕላን ማረፊያ በመሄድ ከዋሽንግተን የሚመጣውን አውሮፕላን ትጠባበቅ ጀመር። አውሮፕላኑ በሰዓቱ ደረሰ። ሆኖም ኢቭ በቀጠሯ መሠረት በዚሁ አውሮፕላን ተሳፍራ አልመጣችም። አሌክሳንድራ በተጨማሪ 2 ሰዓት ያህል ጠበቀች። ኢቭን አሁንም ልታገኛት አልቻለችም። አሌክሳንድራ ዋሽንግተን ውስጥ ኢቭን የት ልታገኛት እንደምትችል አታውቅም። በመጨረሻም ልታደርገው የምትችለው አንዳችም ስለሌላትና አማራጭም ስላጣች ወደ ደሴቲቱ በአውሮፕላን ተጓዘች። በሴዳር ኮረብታማ ቦታ ከሚገኘው ቤቷ ስትደርስ ግቢውም ሆነ ቤቱ በጨለማ ተውጦ አገኘችው። በአሁኑ ጊዜ ጆርጅ እዚህ መድረስ ነበረበት አለችና መብራቶቹን እያበራች ከክፍል ወደ ክፍል ትዘዋወር ጀመረች። ጆርጅ በማለት ተጣራች። የጆርጅ ፍንጭ የለም። በመሆኑም በማንሃታን ወደሚገኘው መኖሪያ ቤቷ ስልክ ደወለች። ሰራተኛዋ ስልኩን ስታነሳ ሚስተር ሜሌስ ቤት አለ በማለት ጠየቀቻት። የለም ሚስ ሜሌስ፣ በሳምንቱ መጨረሻ ሁለታችሁ አብራችሁ ወደ ሌላ ቦታ እንደምትሄዱ ነግሮኛል አለቻት። አመሰግናለሁ ሜሪ። ጆርጅ አንድ ቦታ ዘግይቶ መሆን አለበት። በሰዓቱ በቦታው ላለመገኘቱ ተጨባጭ የሆነ ምክንያት ሊኖር ይችላል። ከሥራ ለመውጣት በሚዘጋጅበት በመጨረሻው ደቂቃ ላይ አንድ ሥራ ይመጣና እንደተለመደው የኩባንያ ባለ ንብረቶች እንዲሰራ ጠይቀውት ይሆናል። በተመቸው ጊዜ መምጣቱ አይቀርም አለችና ወደ ኢቭ ደወለች።
ኢቭ ምን አጋጥሞሽ ነው በተቀጣጠርንበት ቦታ ልትመጪ አልቻልሽው? በማለት አሌክሳንድራ ጠየቀቻት። አንቺን ምን ነካሽ? እኔ ኬኔዲ አውሮፕላን ማረፊያ ስጠብቅሽ ነበር። አንቺን ሳትመጪ የቀረሽው ስትል አቋረጠቻትና ኬኔዲ እጠብቅሻለሁ ያልሽኝ እኮ ላጓርዲያ ነው። እጠብቅሻለሁ ያልሽኝ እኮ ላጓርዲያ ነበረ አለቻት። የለም የምወድሽ ኬኔዲ አውሮፕላን ማረፊያ ነበር ያልኩሽ። እዛ ነው ስጠብቅሽ የነበረው። መቼም ነገሩ እንኳን ካሁን በኋላ ብዙም የሚያሳስብ አይደለም። አዝናለሁ። የቀጠርሽኝም ቦታ በደንብ ስላላዳመጥኩሽ ስላልተረዳሁሽ መሆን አለበት ካለቻት በኋላ ለመሆኑ አንቺ ደህና ነሽ? በማለት ጠየቀቻት። ኢቭም አሁን ደህና ነኝ። አስቸጋሪ ጊዜና አስከፊ ሁኔታ አጋጥሞኝ ነበር። በዋሽንግተን ከአንድ ታዋቂ የፖለቲካ ሰው ጋር ተገናኝቼ በተግባሩ ተካፋይ ሆኜ ነበር። እርሱ ከልክ በላይ ቀናተኛ ነው ካለች በኋላ ንግግሯን አቋርጣ ትስቅ ጀመር። በቴሌፎን ዝርዝር ሁኔታውን ልነግርሽ አልችልም። የስልኩ ኩባንያ ስልካችንን ይጠልፈዋል። ስለሆነም አጠቃላይ ሁኔታውን ሰኞ ነግርሻለሁ አለቻት። እሺ አለች አሌክሳንድራ። በአሁኑ ጊዜ ኢቭን በሚመለከት የነበራትን ትልቅ ሐሳብ ተገላገለች። ኢቭም ጥሩ የሳምንት መጨረሻ ይሆንልሽ ካለቻት በኋላ ጆርጅ እንዴት ነው ስትል ጠየቀቻት። እርሱ እዚህ የለም ስትል መለሰችላት። የእሱ መቅረት ያሳሰባት መሆኑ ኢቭ ባነጋገሯ እንዳታውቅባት ተጠንቅቃለች። በሥራ ብዛት ምክንያት ሊመጣ ቀርቶ ሊደውልልኝ እንኳን እድል እንዳላገኘ ገምቻለሁ አለቻት። ከጥቂት ጊዜ በኋላ ጆርጅ ስልክ እንደሚደውልልሽ እርግጠኛ ነኝ። ደህና ደሪ የምወድሽ ስትላት፣ አሌክሳንድራም በበኩሏ ደህና ደሪ ኢቭ አለቻት። አሌክሳንድራ የስልኩን እጀታ ቦታው ከመለሰች በኋላ ኢቭ አንድ እርሷን የሚመጥን ወዳጅ ልታገኝ ብትችል በጣም ጥሩ ነበር ስትል ለእህቷ አሰበችላት። እንደ ጆርጅ ደግ ሩህሩህና ጥሩ የሆነ አንድ ሰው ቢያጋጥማት አለችና ሰዓቷን ተመለከተች። ከምሽቱ 5 ሰዓት ሊሆን ተቃርቧል። በእርግጥ አሁን ስልክ ለመደወል እድልና ጊዜ ማግኘት አለበት አለችና የስልኩን እጀታ በማንሳት ጆርጅ ወደሚሰራበት ድርጅት ደወለች። መልስ የሚሰጣት የለም። ወደ ክለቡ ስትደውል ሚስተር ጆርጅ ሜሌስን እንዳላዩት ገለጹላት። አሌክሳንድራ ከሌሊቱ 7 ሰዓት ሲሆን በጣም ተረበሸች። ምን ማድረግ እንዳለባት እርግጠኛ አልነበረችም። ጆርጅ ከድርጅቱ ደንበኞች ጋር አብሮ ይወጣና ለመደወል ቴሌፎን አጥቶ ሊሆን ይችላል። ምናልባትም ወደ አንድ ቦታ በአውሮፕላን መጓዝ ይኖርበትና ሁኔታው አስቸኳይ ስለሆነበት ከመቸገሩ የተነሳ ሳያገኛት ወይንም በስልክ ሳያነጋግራት ሄዶ ይሆናል። እንዲህ በማለት አሰበች። ከሌሊቱ 8 ሰዓት ሲሆን ወደ ፖሊስ ጣቢያ ደወለች። በኤሊዝለስቦሮ ደሴት የፖሊስ ኃይል የሚባል የለም። ቅርብ የተባለውና ፖሊሶች የሚገኙበት አካባቢ ዋልዶ ክፍለ ሀገር ነው። አሌክሳንድራ ወደ ዋልዶ ክፍለ ሀገር ስትደውል የዋልዶ ክፍለ ሀገር ፖሊስ መምሪያ የ50 አለቃ ላምበር በማለት እንቅልፍ በተጫጫነው ድምፅ መልስ ሰጣት። ከሴዳር ኮረብታማ ቤት ሚስ ጆርጅ ሜሌስ ነኝ። እሺ ሚስ ሜሌስ። በአንድ አፍታ ድምፁ ንቃት የተሞላበት ሆነ። ከዚያም ምን ላድርግልሽ፣ ምን ልርዳሽ በማለት ጠየቃት። እያመነታች እውነቱን ልንገርህ፣ እኔ በነገሩ እርግጠኛ አይደለሁም። ሆኖም ባለቤቴ ዛሬ ምሽት በተለይም ጊዜው በጣም ከመምሸቱ ቀደም ብሎ ከኔ ጋር እዚህ ቤት ውስጥ እንድንገናኝ ቀጠሮ ነበረን። እስካሁን ድረስ ግን አልመጣም አለችው። ገባኝ አለ። የ50 አለቃው ከሌሊቱ በ8 ሰዓት አንድ አባወራ ለምን ከቤቱ ውጪ እንደሚሆን ቢያንስ 3 ምክንያቶችን ያውቃል። አንድ ቦታ በሥራ ምክንያት ዘግይቶ ሊሆን አይችልም ሲል ጠየቃት። አይ በሥራ ምክንያት ሲዘገይ ስልክ ይደውልልኝ ነበር። መቼም እንዴት እንደሆነ አንቺም ታውቂዋለሽ። አንዳንድ ጊዜ ስልክ ለመደወል የማትችይበት ሁኔታ ሊያጋጥምሽ ይችላል። እርግጠኛ ነኝ ደህንነቱ ከራሱ ትሰሚዋለሽ አላት ለማጽናናት በማሰብ። አሁን በፈጸመችው ድርጊት አፈረች። ስልኩን ሳትዘጋ መቼም ፖሊሶች ባልተፈጸመና ባልተጨበጠ ነገር ላይ ሊያደርጉት የሚችሉት ምንም ነገር የለም። ፖሊስ ፍለጋ የሚጀምረው አንድ ሰው ከጠፋ 24 ሰዓት ከሞላው በኋላ ነው የሚል አንድ ጽሑፍ አንድ ቦታ ላይ አንብባለች።
በዚህ መሰረት ጆርጅ አልጠፋም፣ ዘገየ እንጂ አለች ለራሷ። ከዚያም እርግጠኛ ነኝ አባባልህ ትክክል ነው፣ አንተን በማወኬ አዝናለሁ አለችው 50 አለቃውን። ፈጽሞ አላስቸገርሽኝም ሚስ ሜሌስ። ከጠዋቱ በ1 ሰዓት በምትወጣው ጀልባ አንቺ ዘንድ እንደሚደርስ እርግጠኛ ነኝ አላት። ሆኖም ከጠዋቱ በ1 ሰዓት በምትመጣው የመመላለሻ ጀልባ ቀርቶ በተከታዩም አልመጣም። አሌክሳንድራ በድጋሚ በማንሃታን ወደሚገኘው መኖሪያ ቤታቸው ደወለች። ጆርጅ እዚያም አልነበረም። ከዚህ በኋላ አደጋ ደርሶበት ይሆናል። እንዲህ የሚለው አስተሳሰብ በአሌክሳንድራ ላይ አይሎ ከሌሊቱ ይበልጥ ትጨነቅ ጀመር። ጆርጅ አደጋ አጋጥሞት አንድ ቦታ ሆስፒታል ውስጥ ታሞ ወይንም ሞቶ ይገኝ ይሆናል። በአውሮፕላን ማረፊያ ኢቨን ስትጠብቅ የተመሰቃቀለ ሁኔታ ካልተፈጠረ በቀር ማለትም ምናልባት ጆርጅ በቀጠሮ መሰረት ቀድሞ ቤት ከመጣ በኋላ እሷን ሲያጣት ተናዶ ሄዶ ይሆናል። ይህም ቢሆን ብዙ ግልጽ ያልሆኑ ነገሮች አሉበት። ቤት መጥቶ ከሄደ ማስታወሻ መተው ነበረበት። ድንገት ቤት ሰርሳሪዎች ደብድበው ጥለውት ወይንም አፍነው ወስደውት ይሆናል በማለት ብዙ ስታወጣና ስታወርድ ቆይታ እያንዳንዱን ክፍል እየተዘዋወረች በመመልከት ፍንጭ ለማግኘት ሞከረች። ሁሉም ነገር ምንም አልተነካም፣ ቀድሞ እንደተቀመጠው ነው። ወደ መርከብና ጀልባ ማቆሚያ ወረደች። መርከቡ ታስሮ በጥሩ ሁኔታ ቆሟል። ወደ ዋልዶ ክፍለ ሀገር ፖሊስ መምሪያ እንደገና ደወለች። የመቶ አለቃ ፊሊፕ ኢንግርሃም በሰራዊቱ ውስጥ 20 ዓመታትን ያህል ያገለገለ ሰው ሲሆን የዚያን ዕለት ጧት ተረኛ መኮንን ነበር። ቀደም ሲል ጆርጅ ሜሌስ ሙሉ ሌሊት ቤት አለማደሩ ተነግሮት ነበር። በጣቢያው አካባቢ ከጠዋት ጀምሮ የጆርጅ ሜሌስ ሁኔታ ዋና የመወያያ ርዕስ ሆኖ አረፈደ። እስካሁን ስለሱ ምንም ፍንጭ አልተገኘም ሚስ ሜሌስ። እሺ እኔ ራሴ ወደዚያው ብቅ እላለሁ አላት። መቶ አለቃው ወደዚያ መሄድ ጊዜን በከንቱ ማጥፋት እንደሆነ ያውቀዋል። የእርሷ ሽማግሌ ምናልባት አንድ ጠባብ የሆነ ቦታ ወይንም አንድ መንገድ ውስጥ ገብቶ ተሸንቅሮላት ይሆናል። ሆኖም የብላክዌል ቤተሰቦች ጥሪ ካደረጉ ገበሬዎቹ ሳይቀሩ እየተሯሯጡ ይመጣሉ በማለት ፊቱን ኮሶ አስመስሎ ያስብ ጀመር። ያም ሆነ ይህ እሷ ግን ግሩም ሴት ናት አለ መቶ አለቃው። አሌክሳንድራን በዓመታት ውስጥ ጥቂት ጊዜ አግኝቷት ነበር። የመቶ አለቃ ኢንግራም ወደ ዳርክ ሃርበር በመሄድ አሌክሳንድራ የምትነግረውን ታሪክ አዳመጠ። ቤቱን ተዘዋውሮ ተመለከተው። የመርከብ ማቆሚያውንም አየ። በመጨረሻ አሌክሳንድራ በእጆቿ ላይ ጣጣ አለባት የሚል ውሳኔ አደረሰ። ጆርጅ ሜሌስ በቀጠሯቸው መሰረት በዚያን ዕለት ምሽት ከአሌክሳንድራ ጋር በዳርክ ሃርበር መገናኘት ነበረባቸው። ሆኖም አልመጣም። በዚያ አካባቢም አልታየም። ምንም እንኳን ችግሩ የመቶ አለቃ ኢንግራም ችግር ባይሆንም ለብላክዌል ቤተሰብ እርዳታና ትብብር ቢያደርግ የሚጎዳው ነገር እንደሌለ ስለሚያውቅ በደሴቲቱ ወዳለው አውሮፕላን ማረፊያና የመመላለሻ ጀልባ ወደሚከራይበት ስፍራ ወደ ሊንክሉንቪሊ ስልክ ደወለ። ባለፉት 24 ሰዓታት ውስጥ ከሁለቱ መጓጓዣዎች ማንም ሰው በአንዳቸውም እንዳልተጠቀመ ሲነግሩት ወደ ዳርክ ሃርበር አልመጣም በማለት መቶ አለቃው ለአሌክሳንድራ ገለጸላት። የመቶ አለቃ ኢንግራም ብዙ ሐሳቦች በአእምሮ ተመላለሱ። በእርሷ አመለካከት ትክክለኛ አእምሮ ያለው ሰው አሌክሳንድራን የመሰለች ሴት በፈቃደኝነት ብቻዋን ትቶ ይሄዳል ብሎ ለመገመት አዳገተው። ደህና ሆስፒታሎችን ጠይቀሽ አጣሪና የሬሳ ንግግሩን ሳይጨርስ ገታው። ጥቂት ቆይቶ እና በሌሎች ቦታዎችም ለማጣራት ሞክሪ፣ እኔ የበኩሌን አድርጋለሁ አላት። አሌክሳንድራ ስሜቷን ለመቆጣጠር ሞከረች። እስካሁን ያደረገው ጥረት ምን ያህል እንዳረካት ከሁኔታዋ ለመገንዘብ ሞከረ። አመሰግናለሁ መቶ አለቃ። ምንም ነገር ይሁን አንተ ለምታደርግልኝ እርዳታ አድናቆቴን ልገልጽልህና ባለውለታነቴን ላስረዳ የምችልበት ቋንቋ የለኝም አለችው። ይሄ ስራዬና የዕለት ተዕለት ተግባሬ ነው ሲል መለሰላት። የመቶ አለቃ ኢንግራም ወደ ጣቢያው በተመለሰበት ወቅት ወደ ሆስፒታሎችና ሞተው የተገኙ ሰዎች ማንነታቸውን እስኪታወቅ ድረስ አስክሬናቸው የሚቆይበት ቦታ እየደወለ ይጠይቅ ጀመር። የሚያገኛቸው መልሶች አሉታ ብቻ ሆኑበት። በጆርጅ ሜሌስ ላይ አደጋ ስለመድረሱ
ሪፖርት የለም። የመቶ አለቃ ኢንግራም ማይነ ኮሪየር በመባል በሚታወቀው ጋዜጣ በሪፖርተርነት የሚያገለግለውን ጓደኛውን ከጠራው በኋላ የጠፋውን ግለሰብ በሚመለከት ዝርዝር መግለጫ ሰጠው። በዚያን ዕለት ከሰዓት በኋላ ታትሞ በወጣው ጋዜጣ ላይ የብላክዌል ሀብትና ንብረት ወራሽ የሆነችው ሴት ባልጠፋ በሚል አዲስ ርዕስ ዝርዝር ታሪኩን ይዞ ወጣ። ፒተር ቴምፕልተን ዜናውን በቅድሚያ የሰማው ወንጀል መርማሪ ከሆነ ከጓደኛው ኒክ ፓፓስ ነው። ፒተር አስታወሰና ከጥቂት ጊዜ በፊት ጆርጅ ሜሌስን በሚመለከት ትብብር እንዳደርግልህ ጠይቀህ ነበር። አዎ፣ አየህ፣ ጠፍቷል። እርሱ ምን አደረገን የምትለው? ጠፍቷል፣ ሄዷል። ፒተር ነገሩ እስኪገባው ድረስ ሲያውጠነጥን ቆየና ይዞ የሄደው ነገር አለ? ገንዘብ፣ ልብስ፣ ፓስፖርት በማለት ጠየቀው። ምንም ይዞ አልሄደም። ከማይኔ ባገኘነው ሪፖርት መሰረት ሚስተር ሜሌስ የት እንደደረሰ እስካሁን አልታወቀም። አንተ ለእርሱ ቅርብ ስለሆንክ ጆርጅ ለምን እንደጠፋና ወይም ለምን ይህንን ተግባር እንደፈጸመ ምናልባት የምታውቀው ነገር ሳይኖርህ አይቀርም አለው። እንደ እውነቱ ከሆነ ስለ ሁኔታ የማውቀው አንዳችም ነገር የለም አለው። የምታስበው ነገር ካለ እኔ እንዳውቀው አድርገኝ። እሺ በማለት ፒተር ቃል ገባለት። ከ30 ደቂቃ በኋላ አሌክሳንድራ ለፒተር ቴምፕልተን ስልክ ደወለችለት። በባሏ መጥፋት መደንገጧንና መሸበሯን ከድምጿ ተረዳ። እኔ በማለት ንግግሯን ጀምራ ጥቂት ከቆየች በኋላ ጆርጅ ጠፍቷል። አንድም ሰው በእርሱ ላይ ምን እንደደረሰበት ሊያውቅ የቻለ አይመስልም። ምናልባት ለአንተ የሄደበትን ቦታ ወይንም ማድረግ የፈለገውን ነገር ሳይነግር አይቀርምና ፍንጩን ለማግኘት የምንችልበት መንገድ ይኖራል የሚል ተስፋ ነበረኝ ወይ ካለችው በኋላ ንግግሯን ገታችው። አዝናለሁ ሚስ ሜሌስ፣ ምንም አልነገረኝም። ምን እንደደረሰበት የማውቀው ነገር የለኝም ካላት በኋላ ፒተር የአሌክሳንድራን ሐሳብ የሚያረጋጋና የሚያጽናናት ሁኔታ ለመፍጠር ተመኘና አንድ ሁኔታ ትዝ ካለኝ በኋላ ደውልልሻለሁ አላት። የት ነው የማገኝሽ ግን ሲል አድራሻዋን ጠየቃት። አሁን ዳርክ ሃርበር ነው ያለሁት። ሆኖም ዛሬ ማምሻዬን ወደ ኒውዮርክ ለመመለስ አቅጃለሁ። በዚያ ከአያቴ ጋር እቆያለሁ። አሌክሳንድራ ከጭንቀቷ ሌላ ብቸኝነቷን ልትቋቋመው አልቻለችም። በዚያን ዕለት ጠዋት ብዙ ጊዜ ከኬት ጋር በስልክ ተነጋግራለች። የምወድሽ እርግጠኛ ነኝ። ስለ እርሱ ምንም የሚያሳስብና የሚያሰጋ የሚያስጨንቅ ነገር የለም። ምናልባት ለሥራ ጉዳይ ወጥቶ ለአንቺ ደውሎ መንገሩን ረስቶት ይሆናል በማለት ኬት አሌክሳንድራን ለማጽናናት ሞከረች። ከሁለት አንዳቸውም እንኳን በነገሩ አላመኑበትም። የጆርጅን መጥፋት የሚገልጸውን ታሪክና ሁኔታ ኢቭ በቴሌቪዥን ተከታተለች። የሴዳር ኮረብታማ መኖሪያ ቤት የውጪ ክፍሉንና አሌክሳንድራንና ጆርጅን የጋብቻ ሥነ ሥርዓታቸውን ከፈጸሙ በኋላ የተነሱትን ፎቶግራፍ ከታሪኩ ጋር አብሮ ታትሟል። የቴሌቪዥኑ ካሜራ የጆርጅ ሜሌስን ፎቶግራፍ አጉልቶና ቀርቦ ሲያሳይ ፎቶግራፉን የተነሳው አይኑን ፍጥጥ በማድረግ ወደ ላይ ሲመለከት ስለነበር ጆርጅ ከመሞቱ በፊቱ ላይ ይታይ የነበረውን ሁኔታ አስታወሳት። በቴሌቪዥን ስለ ሁኔታው አስተያየት ይሰጥ የነበረው ሰው በጆርጅ ላይ ስለተፈጸመበት የተንኮል ተግባር ወይንም የግፍ ሥራ ካሁን በፊት የተገኘ መረጃ የለም። ታፍኗል እንዳይባል በመያዣነት የተጠየቀ የማስለቀቂያ ገንዘብ የለም። የፖሊሶች ግምትና አስተሳሰብ ጆርጅ ሜሌስ ድንገተኛ አደጋ ደርሶበት ምናልባት በአንጎል መጎዳት ምክንያት በሚመጣ የማስታወስን ኃይል የሚያሳጣ ህመም ይሰቃይ ይሆናል የሚል ነው ብሎ ሲናገር በመስማቷ ኢቭ ከእርካታ የተነሳ ፈገግ አለች። አስከሬኑን በፍጹም ሊያገኙት አይችሉም፣ በማዕበል ተወስዶ ትልቅ ባህር ውስጥ ገብቷል በማለት አሰበች። ምስኪኑ ጆርጅ። እርሷ ያወጣችለትን ዕቅድ በትክክል ተከትሏል። ሆኖም እርሱ ሳያውቅ እርሷ ዕቅዱን ለውጠዋለች። ይህ ይሆናል በሚል ስላልተጠራጠረ ገድዬ ሀብት ወርሳለሁ ሲል ራሱ ተገደለ። ኢቭ ወደ ማይኒ ከሄደች በኋላ ከፊል ብሮክ የባህር ዳርቻ ለጓደኛዬ በማለት አንድ ጀልባ ተከራየች።
እንዲሁም በአቅራቢያው ካለ ሌላ ወደብ ሌላ ጀልባ ተከራየችና በሁለተኛው ጀልባ ጆርጅን ወደ ጠበቀችበት ቦታ ወደ ዳርክ ሃርበር ሄደች። ከዚያም ለጆርጅ የተከራየችለትን ጀልባ አሁን በተከራየችው ጀልባ ጎትታ ከመመለሷ በፊት ወለሉን ጥንቃቄ በተሞላበት ሁኔታ ማጽዳቷንና መወልወሏን እንዲሁም ማንኛውንም ነገር ማጥፋቷን አረጋገጠች። ከዚያ በኋላ ጆርጅ ወደ ዳርክ ሃርበር የተጓዘበትን ጀልባ እርሷ በተከራየችው ጀልባ ጎትታ ያለምንም ችግር እቦታው መለሰች። ከዚያም ለመጎተቻ የተጠቀመችበትን ጀልባ ከመለሰች በኋላ አሌክሳንድራ እንደምትደውል ስለምታውቅ በአውሮፕላን ተመልሳ ወደ ኒውዮርክ ሄደች። በጥናት ሆን ብሎ የተፈጸመ የተቀነባበረ ወንጀል ነበር። ፖሊሶች ልዩ አይነት ወይም እንግዳ የሆነ የሰው ሕይወት ማጥፋትና ሚስጥሩ ያልታወቀ ወንጀል በማለት ይመዘግቡታል። ልዩ አይነት ወይም እንግዳ የሆነ የሰው ሕይወት ማጥፋትና ሚስጥሩ ያልታወቀ ወንጀል በማለት ይመዘግቡታል። የቴሌቪዥን ዜና አንባቢው በሌላ በኩል የደረሱን ዜናዎች ሲል ኢቭ ቴሌቪዥኑን ዘጋችው። ቴሌቪዥኑን ልትዘጋው የቻለችው ከሮይ ማኬና ጋር ያላትን የቀጠሮ ሰዓት ላለማዛነፍ በመፈለጓ ነበር። በማግስቱ ከጧቱ በ12 ሰዓት አሳ በጀልባ የሚያጠምዱ ሰዎች የጆርጅ ሜሌስን አስከሬን በፔኖብስኮት የባህር ሰላጤ መግቢያ ላይ ከሚገኘውና ለማዕበል መከላከያ ከተሰራው ግንብ ጋር ተጣብቆ አገኙት። ስለ አሟሟቱ ቀደም ብሎ የተነገረው ዜና በባህሩ ውስጥ የመስመጥ አደገኛ፣ በባህሩ ውስጥ የመስጠም ድንገተኛ አደጋ የሚል ነበር። ሆኖም ተጨማሪ ዜናዎች በየጊዜው ስለደረሱ የአሟሟቱ ታሪክ አዝማሚያው ተለወጠ። ከየአቅጣጫው ካሉ ቢሮዎች በደረሱት ዜናዎች መሠረት ቀደም ሲል ደረቱ ላይ በጩቤ የተወጋውን ቁስል በማየት በሻርክ ተበልቷል ተብሎ የተነገረው ዜና ሐሰት ሆኖ ተገኘ። የምሽት ጋዜጦች እስካሁን ሚስጥሩ የተሰወረው የጆርጅ ሜሌስ የአሟሟት ሁኔታ በሰው ተገሏል የሚል ጥርጣሬ አሳድሯል፣ ሚሊዮነሩ ደረቱ ላይ በጩቤ ተወግቶ ሞቷል የሚል ዜና ይዘው ወጡ። የመቶ አለቃ ኢንግራም ባለፉት ምሽቶች የተመዘገበውን የማዕበል ሪካርድ ይመለከት ጀመር። እንደጨረሰም ከወንበሩ ላይ ይበልጥ ተመቻችቶ ለመቀመጥ ወደ ኋላው ደገፍ አለ። በነገሩ ግራ የተጋባና የተምታታ ሁኔታ ያጋጠመው መሆኑ ከፊቱ ላይ ይነበብበታል። መቶ አለቃው እንቆቅልሽ የሆነበትና ግራ ያጋባው የጆርጅ ሜሌስ አስከሬን ከዳርክ ሃርበር አቅጣጫ በማዕበል ተወስዶ ወደ ባህሩ ገብቶ ይሆናል የሚል ጥርጣሬም ጭምር ነው። ወንጀል መርማሪው ኔክ ፓፓዝ ከመቶ አለቃ ኢንግራም ጋር ስለ ሁኔታው ለመነጋገር በአውሮፕላን ወደ ማይኔ በረረ። በዚህ ጉዳይ ላይ የኔ መምሪያ ሊተባበርህና ሊረዳህ እንደሚችል እገምታለሁ። በጣም ጠቃሚና አስገራሚ የሆኑ ስለ ጆርጅ ሜሌስ የሚገልጹ ቀደም ሲል የተፈጸሙና ለመነሻነት የሚያገለግሉ ዘገባዎችና መረጃዎች እኛ ዘንድ ይገኛሉ። ይሄ ከኛ ስልጣን ተግባር ውጭ እንደሆነ አውቃለሁ። ሆኖም እናንተ የኛን ትብብርና እርዳታ የምትጠይቁ ከሆነ የገለጽኩልህን ለመስጠት ደስተኞች ነን የመቶ አለቃ አለው ኒክ። የጆርጅ ሜሌስ ግድያ ታሪክ በመጀመሪያው ገጽ ላይ የሚወጣ ዋናና ትልቅ ዜና ነበርና የመቶ አለቃ ኢንግራም የዚህን ወንጀል ትክክለኛ ሁኔታ ፈልፍሎ በማግኘት በእድሉና በአጋጣሚው በመጠቀም በሙያው ታላቅ ስምና ዝናን ማትረፍ እንዳለበት ተገነዘበ። ይህችን እድል ከተጠቀመባት መቶ አለቃውን ለትልቅ ቦታ የምታሳጭ ትልቅ ነገር ትሆንና በኒውዮርክ ከተማ ፖሊስ የመርማሪነት ደረጃን ታስገኝለት ወይንም ታሳድገው ይሆናል። የመቶ አለቃ ኢንግራም የወደፊት እድሉን አጤንና ኒክ ፓፓስን ከተመለከተው በኋላ አጉረመረመ። እኔ አላውቅም አለው። በአእምሮ ውስጥ ያለውን ሐሳብ ያወቀና ያነበበ ይመስል እኛ ዝና፣ ክብርና ጥሩ ስም ለማግኘት ስንል አይደለም። ይህን ነገር ቶሎ ልናቀለው ካልቻልን ትልቅ ተጽዕኖና ችግር ያጋጥመናል። ቶሎ ፍጻሜ እንዲያገኝ ካደረግነው ግን ሕይወት ቀላል ትሆንልናለች። ስለሆነም ስለ ጆርጅ ሜሌስ ታሪክ ከስር በመነሳት ለአንተ ማስረዳቱን ጀምራለሁ አለው። የመቶ አለቃ ኢንግራም
የጆርጅ ሜሌስን ታሪክ ከመነሻው ቢሰማው ከጥቅም በስተቀር የሚያመጣው ነገር ስለሌለ ለማዳመጥ ወሰነና እሺ ልታወሳልኝ ትችላለህ በማለት ፈቃደኝነቱን ገለጸለት። አሌክሳንድራ ድካምና እንቅልፍ በኃይል ተጫጭኗት ስለነበር አልጋዋ ላይ ጋደም ብላለች። ጆርጅ ሜሌስ በሰው እጅ ተገድሏል የሚለውን አባባል ላለመቀበል ከሐሳቧ ጋር ትታገል ነበር። እንዴት እርሱን ሰዎች ሊገሉት ይችላሉ? በዓለም ላይ ማንም ሰው ቢሆን እርሱን የሚገልበት አንዳችም ምክንያት የለውም። ፖሊሶቹ በጩቤ ስለመቁሰሉ ነው የሚያወሩት። ሆኖም አባባላቸው ስህተት ነው። አንድ አይነት አደጋ ደርሶበት መሆን አለበት። ማንም ሰው እርሱን መግደል አይፈልግም ስትል ቆየችና በመጨረሻ ዶክተር ሄርሌይ እንቅልፍ የሚያስወስድ መድኃኒት ሰጣትና ተኛች። ኢቭ የጆርጅ ሜሌስ አስከሬን የመገኘቱን ዜና ስትሰማ ክፉኛ ደነገጠች። ይሄ ለኔ ምናልባት ጥሩ ነገር ሊሆን ይችላል። አሌክሳንድራ ከሚጠረጠሩ ሰዎች አንዷ ትሆናለች። ምክንያቱም እርሷ ጆርጅ ሜሌስ በተገደለበት ዕለት በደሴቱ አካባቢ ነበረችና በማለት አሰበች። ኬት ሳሎን ውስጥ ከኤቭ ጎን በሚገኘው መቀመጫ ላይ ተቀምጣ ነበር። ዜናውን ስትሰማ እርሷን በበኩሏ ታላቅ ድንጋጤ አደረባት። ኬት ሰዎች ለምን ጆርጅን ለመግደል ፈለጉ በማለት ኢቭን ስትጠይቃት እኔ አላውቅም አያቴ፣ የማውቀው ነገር የለም። ስለ ምስኪኑ አሌክሳንድራ ከልቤ እጅግ አዝኜላታለሁ። የመቶ አለቃ ፊሊፕ ኢንግራም የሊንክሎን ቪሊ አይስለስቦሮ የመመላለሻ ጀልባ ጠባቂን እንዲህ ሲል ጠየቀው። አረብ ከሰዓት በኋላ ሚስተር ወይንም ሚስ ሜሌስ ወደዚህ ብቅ ማለታቸው ልታረጋግጥልኝ ትችላለህ? እኔ ተረኛ በነበርኩበት ጊዜ አንዳቸውም አልመጡም። የጠዋት ተረኛውንም ጠይቄው ነበር። እርሱም ቢሆን እንዳላያቸው ነግሮኛል። በአውሮፕላን መጥተው መሆን አለበት። አንድ ተጨማሪ ጥያቄ ልጠይቅህ። አንድ እንግዳ ሰው የመመላለሻ ጀልባ ተከራይቶ ተጉዞ ነበር? በዚህ ዓመት ውስጥ አንድም እንግዳ ሰው ወደ ደሴቲቱ ለመጓዝ አልመጣም። የመቶ አለቃ ፊሊፕ ኢንግራም የአይስለስቦሮ አውሮፕላን ማረፊያ ሥራ አስኪያጅን ለማነጋገር ሄደ። ጆርጅ ሜሌስ በዛን ዕለት ምሽት በአውሮፕላን እንዳልተጓዘ ላረጋግጥልህ እወዳለሁ ፊሊፕ። ወደ ደሴቲቱ የመጣው በጀልባ ተጉዞ መሆን አለበት አለው። ፊሊፕም ጠባቂውን ጠይቄው ነበር፣ እንዳላየው ነግሮኛል። ይህንን ሁሉ ርቀት ዋኝቶ ሊሻገር ደግሞ አይችልም። ይችላል በማለት ራሱን ጠየቀ። ጥቂት ቆየና ሚስ ሜሌስስ አለው። እርግጥ ነው ሚስ ሜሌስ በ4 ሰዓት አካባቢ በአውሮፕላን እዚህ ደርሳለች። ከዚያም የኔ ልጅ የሆነችው ቻርሊን ከአውሮፕላን ማረፊያ በሴዳር ኮረብታማ ቦታ ወደሚገኘው መኖሪያ ቤቷ በመኪና ድርሷታል። በዚያን ወቅት ሚስ ሜሌስ ምን አይነት ሁኔታ ይንጸባረቅባት ነበር? ተገቢ ጥያቄ ነው የጠየቀኝ። በዚያን ወቅት ልክ እሳት ላይ በተጣደ ጀበና ላይ እንደተተፋ ምራቅ እርርኩም ትር ብላ ነበር። ቻርሊም ሁኔታውን በደንብ አስተውሏል። ባዘቦቱ ቀን መንፈሷ የረጋና ዝምተኛ ሴት ከመሆኗን በቀር ለእያንዳንዱ ሰው የሚጥሙና የሚያስደስቱ ቃላትን ስትሰነዝር ነበር የምትደመጠው። በዚያን ዕለት ግን በጣም ተቻኩላና ሁኔታዋ ሁሉ ተለዋውጦ ነበር። አንድ ተጨማሪ ጥያቄ፣ በዚያን ዕለት ከሰዓት በኋላ ወይንም በምሽት ላይ እንግዳ የሆነ ሰው በአውሮፕላን በሯል? ካሁን በፊት ያልታዩና የማይታወቁ ሰዎችስ? ራሱን ነቀነቀና የለም ደንበኞቻችን ብቻ ናቸው አለው። ከአንድ ሰዓት በኋላ የመቶ አለቃ ኢንግራም ከኒክ ፓፓስ ጋር በስልክ ይነጋገር ጀመር። ለኒውዮርኩ ወንጀል መርማሪ እንዲህ አለው። እስካሁን ያገኘሁት የሚያደናግር መረጃ ነው። ዓርብ ዕለት ከምሽቱ በ4 ሰዓት አካባቢ ሚስ ሜሌስ በግል አውሮፕላን አይስለስቦሮ አውሮፕላን ማረፊያ አርፋለች። ሆኖም በዚያን ጊዜ ባለቤቷ ከእርሷ ጋር አልነበረም። በሌላ አውሮፕላንም ሆነ በጀልባ ወደዚያ አልመጣም። በእርግጥ እርሱ በዚያን ዕለት ምሽት በደሴቲቱ ውስጥ እንደነበር የሚያመለክት ምንም አይነት ነገር የለም ከማዕበሉ በስተቀር። ማንም ይግደለው፣ ከገደሉት በኋላ ሬሳውን ማዕበል ጠርጎ ባህር ውስጥ ያስገባዋል ብለው በማሰብ ከጀልባ ላይ ጥለውት ይሆናል። እረ ለመሆኑ መርከቡን በደንብ ፈትሸዋል? ፈትሸዋለሁ። በመርከቡ ላይ አንድም ነገር የለም፣ የደም ፍንጣቂም አይታይም አለው። ይህንን በመሰለ ሙያ ኤክስፐርት የሆነና የሚያቀርባቸው የምርመራ ውጤቶች በሕግ ፊት ተቀባይነት ያላቸው አዋቂ ሰው ወደዚህ ለማምጣት ፈልጌያለሁ። ቅር ይልህ ይሆን? አንተና እኔ በቅድሚያ የተነጋገርንበትንና ስምምነት ላይ ደረስንበትን ውለታችንን እስካልዘነጋው ድረስ እኔ ቅር አይለኝም። አልዘነጋም። ነገ እንገናኝ። በማግስቱ ጠዋት
ኒክና የኤክስፐርቶቹ ቡድን በቦታው ተገኙ። የመቶ አለቃ ኢንግራም ኤክስፐርቶቹን ወደ ብላክዌል የመርከብና የጀልባ ማቆሚያ ስፍራ አጅቧቸው ተጓዙ። ከ2 ሰዓት ምርመራና ፍለጋ በኋላ ውጤት በማግኘት ኤክስፐርቶቹ እንቆቅልሹን በመፍታት የጨዋታው አሸናፊዎች ለመሆን የተቃረብን ይመስለናል ኒክ አሉት። ከነፋስ መከላከያ በታች በአንድ በኩል ጥቂት የደም ፍንጣቂዎች አገኙ። በዚያው ዕለት ከሰዓት በኋላ የደም ፍንጣቂዎቹ ከጆርጅ ሜሌስ ደም ጋር ተመሳሳይነት እንዳላቸው ከፖሊስ ላብራቶሪ የተገኘው መረጃ አረጋገጠ። በማንሃታን ሲልክ ስቶኪንግ በመባል የሚታወቀው የቀበሌው ፖሊስ ጣቢያ ከአሁን በፊት ታይቶ በማይታወቅ ሁኔታ ሥራ በዝቶበታል። እስር ቤቷ በሴተኛ ዳሪዎች፣ በሰካራሞችና በወሲብ ወቅት ጥፋት በፈጸሙ ሰዎች ተጨናንቃለች። ፒተር ቴምፕልተን የወንጀል ምርመራ ኃላፊ ወደ ሆነው ወደ ኒክ ፓፓስ ቢሮ በገባበት ወቅት የእስረኞቹን ጩኸትና ክርፋታቸው መጋራቱ አልቀረም ነበር። እንደምን ነህ ፒተር? እግረ መንገድህን እኔ ዘንድ መምጣትህ በጣም ጥሩ ነው ካለው በኋላ ስልክ መነጋገር ጀመረና 12 ሰዓት ከመሆኑ በፊት እኔ ቢሮ እንድትገኝ አጅበው የሚያመጡ ሰዎችን እልክልሃለሁ። አጃቢዎቹ ቢሮውን ለቀው እንደወጡ ይሄ ሁሉ ስለምንድን ነው ኒክ? ምንድነው እንደዚህ ያስጨነቀህና ያሳሰበህ? በማለት ፒተር ጠየቀው። ያሳሰበኝና ያስጨነቀኝ ነገር ምን እንደሆነ እነግርሃለሁ። ይህንን ወንጀል የፈጸመው አንድ ብልህ ሰው መሆን አለበት። ምን እንዳገኘን ታውቃለህ? ሰው ፈጽሞ ሄዶበት ከማያውቀው ደሴት ጠፍቶ የነበረውን ሰው አስከሬኑን አገኘ ነው። ይሄ ስሜት የማይሰጥና የማይመስል ነገር ነው። ይልቅስ ስለ ሁኔታው በደንብ ንገረኝ አለው። የመመላለሻ ጀልባ ኦፕሬተሩና የአውሮፕላን ማረፊያው ሥራ አስኪያጅ ጆርጅ ሜሌስ በጠፋበት ምሽት በእነርሱ አካባቢ ፈጽሞ እንዳላዩት በመሐላ አረጋግጠውልኝ ነበር። ወደ ዳርክ ሃርበር ሊገባ የሚችልበት ሌላ አማራጭ መንገድ በሞተር ጀልባ መጓዝ ነው። ሁሉንም የሞተር ጀልባ ኦፕሬተሮች አነጋገርናቸው፣ መርምረናቸዋል። ምናልባት እርሱ በዚያን ዕለት ምሽት ዳርክ ሃርበር አልነበረም ይሆናል። ከላብራቶሪ የተገኘው መግለጫ ደግሞ የሚያስረዳው ለየት ያለ ሁኔታ ነው። መረጃዎቹ እንዳረጋገጡት ጆርጅ ሜሌስ በቤት ውስጥ በነበረበት ጊዜ የሥራ ልብሱን ለመርከብ ጉዞ በሚያገለግሉ ልብሶች ቀይሯል። ሞቶ የተገኘውም የለወጣቸውን ልብሶች እንደለበሰ ነው። በቤት ውስጥ እንዳለ ነው የተገደለው በብላክዌል የሽርሽር መርከብ ላይ ሲሆን ከዚያ ላይ ነው አስከሬኑ ወደ ባህር የተጣለው። ይህንን ማን እንደፈጸመ ግን እስካሁን አልታወቀም። ሜሌስን በሕክምና ትረዳው ነበር። ስለ ሚስቱ የነገረህ መኖር አለበት። እርሷ ከዚህ ጋር ምን ግንኙነት አላት? በሁሉም ነገር እርሷ የኔ አንደኛ፣ ሁለተኛ፣ ሶስተኛ ምርጫዬ ወይንም የጥርጣሬ መነሻዬ ነው የምትሆነው ሲለው አንተ እብድ ነህ መሰል አለው። እንዳንተ አይነት ሰዎች እብድ ነህ የሚለውን ቃል ፈጽሞ አይጠቀሙም አለው። አሌክሳንድራ ሜሌስን ባሏን ትገለዋለች በማለት እንድታሰብ ያደረገ ምንድን ነው አለው። እርሷ እዚያ ነበረች። ይህንን ለማድረግም ምክንያት ነበራት። በዚያን ዕለት ምሽት ደሴቷ የደረሰችው ዘግይታ ነበር። የሰጠችው ምክንያት እህቷን ለመገናኘት ፈልጋ በቀጠሯቸው ቦታ ብትሄድም የአውሮፕላን ማረፊያውን በመሳሳቷ ልታገኛት አለመቻሏን ነው። ስለ ሁኔታው እህቷ ምን አለች? ከእርሷ ምን ትጠብቃለህ? እነርሱ መንትዮች ናቸው። እኛ የዚያን ዕለት ማታ ጆርጅ ሜሌስ ቤት ውስጥ እንደነበር አውቀናል። ባለቤቱ ግን ፈጽሞ አላየኋትም በማለት መሐላዋን ደርድራለች። እነርሱ መንትዮች ናቸው። እኛ የዚያን ዕለት ማታ ጆርጅ ሜሌስ ቤት ውስጥ እንደነበር አውቀናል። ባለቤቱ ግን ፈጽሞ አላየሁትም በማለት መሐላዋን ደርድራለች። ሚስ ሜሌስ ለሰራተኞቿ በሙሉ ቅዳሜና እሁድን እንዲያርፉ ፍቃድ ሰጥታቸዋለች። ለምን ፍቃድ ሰጠሻቸው ብዬ ስጠይቃት ይህንን ሐሳብ ያቀረበው ጆርጅ ነበር ብላኛለች። በእርግጥ የጆርጅ አንደበት በአሁኑ ጊዜ ተዘግቷል አለው። ፒተር በሐሳብ ተውጦ እንደተቀመጠ ምክንያት ነበራት ብላል። ምን ነበር ምክንያቱ ሲል ጠየቀው። ካሁን በፊት የተፈጸሙ አንዳንድ ነገሮችን ታስታውሳለህ? እዚህ ጉዳይ ውስጥ እንድገባ ካደረጉኝ ሰዎች ደግሞ አንዱ አንተ ነህ። ጆርጅ ከሴቶች ጋር ወሲባዊ ግንኙነት በሚያደርግበት ወቅት ደስታ የሚያገኘውና የሚረካው ሴቶችን በማሰቃየት ጆርጅ ከሴቶች ጋር ወሲባዊ ግንኙነት በሚያደርግበት ወቅት ደስታ የሚያገኘውና የሚረካው
ሴቶችን በማሰቃየት በማጎሳቆል በመደብደብና በእነርሱ ላይ ተገቢ ያልሆኑ አድራጎቶችን በመፈጸም ነበር። ከብልግናው የተነሳ ከባለቤቱ ጋር አልተግባባውም እንበል። እምቢ ስትለው በጥፊ ይምታት። በመመታቷ ምክንያት ካሁን በኋላ ከእርሱ ጋር ምንም ላለማድረግ ውሳኔ ላይ ትደርሳለች። ቀጥላም እንዲፋቱ ትጠይቀዋለች። እርሱ አልፈታሽም ይበላት። ለምን ብሎ አልፈታም ብሏታል ብለን እናስብ። ይሄ ሁኔታው ፍርድ ቤት በማቅረብ ለማስወሰን ራሷም ሆነች ሌላ የሚያደፋፍራት በማጣቷ ከእርሱ ለመገላገል ስትል ሌላ አማራጭ ትፈልጋለች። ለመገላገል እርሱን መግደል አለባት አለውና ወደ ኋላው ደገፍ አለ። ከእኔ ምን ትፈልጋለህ በማለት ጠየቀው ፒተር። መረጃና አስተያየትህን። ከ10 ቀናት በፊት ከጆርጅ ሜሌስ ሚስት ጋር ምሳ በልተሃል አለውና በጠረጴዛው ላይ ያለውን የቴፕ ሪከርደሩን ቁልፍ ተጫነው። አሁን ካንተ ጋር የምናደርገውን ቃለ ምልልስ ልቀዳው ነው ፒተር አለው። በዚያን ዕለት ምሳ በበላችሁበት ጊዜ የአሌክሳንድራ ሁኔታ እንዴት ነበር? የመንፈስ ጭንቀት ይታይባት ነበር? ተናዳ ነበር ወይስ ብርክ ብርክ ይላት ነበር? ኒክ እኔ እንደርሷ የሚዝናናና በኑሮ የሚደሰት ባለ ትዳር ሴት ወይዘሮ አላየሁም ሲለው ኒክ ፓፓስ አፈጠጠበትና በንዴት ቴፕ ሪከርደሩን መቅረጹን እንዲያቆም ቁልፉን ተጫነው። ልታታልለኝ አትሞክር፣ አትቀልድብኝ ጓደኛዬ። ዛሬ ጠዋት ከዶክተር ጆን ሃርሌይ ጋር ተገናኝቼ ለመነጋገር እርሱ ወደሚገኝበት ቦታ ሄጄ ነበር። አሌክሳንድራ ራሷን እንዳትገድል መድኃኒት ሰጥቷት እንደነበረ ነግሮኛል አለው። ዶክተር ጆን ሃርሌይ ከመቶ አለቃ ፓፓስ ጋር መገናኘቱ በኃይል አሳሰበው፣ አበሳጨው። መርማሪው ትክክለኛ ነጥብ ላይ ደርሶበታል ሲል አሰበ። በቅርቡ ሚስተር ሜሌስ በሙያህ እንድትረዳው አማክሮ ነበር በማለት ፓፓስ ዶክተር ሃርሌይን ጠየቀው። አዝናለሁ፣ ስለ በሽተኞቼ ለመናገር መብት የለኝም፣ ልረዳህ የምችል አይመስለኝም በማለት መለሰለት። እሺ ዶክተር፣ ገብቶኛል። እናንተ የጥንት ጓደኛሞች ናችሁ። ሚስጥሩን ላለማውጣት ፈልጋችኋል። በበኩሌ ምንም አይደለም ካለው በኋላ ከተቀመጠበት ተነስቶ በመቆም ይህ የነፍስ ግድያ ጉዳይ ነው። በአንድ ሰዓት ጊዜ ውስጥ የፍርድ ቤት ማዘዣ ወረቀት በመያዝ ተመልሼ እመጣለሁ። ከዚያም ማወቅ የሚፈልገውን ካወቅኩና ሁሉንም ነገር ከደረስኩበት በኋላ ታሪኩን በጋዜጦች ላይ አጋልጣለሁ አለው። ዶክተር ሃርሌይ ኒክን ትኩር ብሎ እየተመለከተው ሁኔታውን ያጠናው ነበር። ነገሩን በዚያ መልኩ እንይዘውና ልባት ልንሰጠው እንችላለን። ነገር ግን እዚያ ደረጃ ላይ ሳንደርስ በፍቃደኝነት ማወቅ የምፈልገውን ሁሉ ከነገርከኝ ሁኔታውን በሚስጥር ለመያዝ የምችለውን ሁሉ አደርጋለሁ። እናስ ዶክተር? ከቅርብ ጊዜ ወዲህ አሌክሳንድራ ሜሌስ ስሜቷ በመሸበሩ ችግር ደርሶባት ተሰቃይ ነበር። ምን አይነት የስሜት ችግር? መጥፎ የሆነ ተስፋ የመቁረጥ ስሜት። በዚህ የተነሳም ራሷን እንደምትገድል ያለማቋረጥ ትናገር ነበር። ራሷን ለመግደል በጩቤ እንደምትጠቀም ተናግራ ታውቃለች? የለም፣ የእርሷ በውሃ ውስጥ ሰጥማ ስትሞት በህልሟ እየታያት እንደምትቸገር ብቻ ነው ትናገር የነበረው። ስለሆነም ጭንቀቷ እንዲታገስላት በማሰብ ዊልቢትሬን የተባለ መድኃኒት አዘዝኩላት። ተመልሳ መጣ መድኃኒቱ ሊረዳት ያልቻለ መሆኑን ገለጸችልኝ። ኖሚፌንዚን አዘዝኩላት። ይህ መድኃኒት ያሽላት ወይም አያሽላት እኔ እስካሁን አላውቅም። ኒክ ፓፓስ የሚሰማቸውን ነገሮች አንዱን ካንዱ ለማገናኘትና ለማገናዘብ ቢሞክር ቆይቶ ቀና አለ። ሌላ የምትጨምረውና የምትነግረኝ አለ? ሌላ የምትጨምረውና የምትነግረኝ ነገር አለ በማለት ጠየቀው። ሁሉም ነገር የሆነው የመቶ አለቃ አለው ዶክተር ሃርሌይ። ሆኖም ሌላ ተጨማሪ ነገር አለ። ጆን ሃርሌይ የፈጸመው ጥፋት ሕሊናውን እየቆረቆረውና እያሳሰበው ነው። ጆን ሃርሌይ ሆነ ብሎ ጆርጅ ሜሌስ በኤቭ ላይ ያደረሰባትን ከፍተኛና አሰቃቂ ድብደባ ከመናገር ተቆጥቧል። ካሰቡበት ነገሮች አንዱ ጆርጅ ሜሌስ በኤቭ ላይ የፈጸመውን በደል በወቅቱ ለፖሊስ ሪፖርት አለማድረጉ ነው። ይህ ጆንን እንደ ጥፋተኛ የሚያስቆጥረው ቢሆንም ይህን ያደረገበት ዋናው ምክንያት ሌላ ሳይሆን የብላክዌል ቤተሰብን ሚስጥር ለመጠበቅ ሲል ብቻ ነበር። የኤቭ መደብደብና የጆርጅ ሜሌስ መገደል ግንኙነት እንዳለው ጆን ሃርሌይ ሊያውቅ የሚችልበት ምንም ዘዴ አልነበረም። ጆን የሚቻለውን ነገር ሁሉ በማድረግ ኬት ብላክዌልን ለመጠበቅ ወሰነ። ይህንን ውሳኔ ከወሰነ ከ15 ደቂቃ በኋላ ዶክተር ኬት ዌብስተር በቁጥር 2 መስመር ላይ ይገኛል በማለት
ነርሷ በውስጥ ስልክ ነገረችው። ዌብስተርም ዛሬ ከሰዓት በኋላ ካንተ ጋር ለመገናኘት እንድችል መምጣት ፈልጊያለሁ። ከሰዓት በኋላ ነፃ ነህ? በማለት ጠየቀው። ራሴን ነፃ አደርጋለሁ። በስንት ሰዓት? በ11 ሰዓት ቢሆን እንዴት ይመስላል? ደህና ይመቸኛል። ኬት እዚያው እንገናኝ። ነገሩ እንዲህ በቀላሉ የሚቀጭና የሚተው አይደለም። በ11 ሰዓት ዶክተር ሄርሌይ ዶክተር ዌብስተር ወደ ቢሮው ገብቶ እንዲቀመጥ አስተናበረው። የሚጠጣ ትፈልጋለህ? አይ አልፈልግም፣ አመሰግናለሁ ጆን፣ አልጠጣም። አንተን ይህንን በመሰለ ሁኔታ በማስቸገሬ ይቅርታ አድርግልኝ አለው። ጆን ሄርሌይ ኬት ዌብስተር ለሚያደርገው ነገር ሁሉ አዘውትሮ ይቅርታ መጠየቅ የሚወድ ሰው መስሎ ታየውና ሁኔታውን አንድ በአንድ በማጤን ይህ ራሱን ደብቆ የሚኖር ሰው ታላቅና አኩሪ ተግባር የሚያከናውን ዝነኛ ቀዶ ጠጋኝ ዶክተር ነው ብሎ ለማመን አስቸጋሪ የማይመስል ሆነበት። ምን እንድረዳ ትፈልጋለህ ኬት? ኬት ዌብስተር በኃይል ተነፈሰና ነገሩ ስለዚያ አንተ ስለምታውቀው ማለትም ጆርጅ ሜሌስ በኤቭ ላይ ስላደረሰባት ድብደባ ጉዳይ ነው። ስለ እርሱስ ምንድነው ማወቅ የምትፈልገው? ልትሞት ተቃርባ እንደነበረ ታውቃለህ? አዎ። በዚያን ጊዜ ስለ ሁኔታው ለፖሊስ ሪፖርት አልተደረገም ነበር። ጆርጅ ሜሌስ ስለፈጸመው ድብደባና የመግደል ሙከራ በአጠቃላይም ስለተፈጸመው ተግባር ለፖሊሶች መንገር ጥሩ አይደለም በማለት አልነገርኩህም ነበር? በአሁኑ ጊዜ ግን ከደረሰው ችግር ለማምለጥ ምንም ዘዴ የሌለ ይመስለኛል አለው። ጥሩ ነው። ያዋጣል የምትለውን ነገር ሁሉ ማድረግና መፈጸም ትችላለህ ዌብስተር። አውቃለሁ። ሆኖም ኤቭ ብላክዌልን ሊጎዳ የሚችል ነገር ማድረግን አልወደድኩትም። እርሷ በጣም ልዩ ፍጡር ነች። ዶክተር ሄርሌይ ጥንቃቄ በተሞላበት ሁኔታ ሲመለከተው ቆይቶ አዎ ነች በማለት መለሰለት። ዶክተር ኬት ዌብስተር ቁና ከተነፈሰ በኋላ ጆን፣ አሁን ስለ ሁኔታው ምንም ሳልናገር ዝም ብዬ ከቆየው የኋላ ፖሊሶች በምርመራ የደረሱበት እንደሆነ ለእኔ መጥፎ ሁኔታን ያስከትልብኛል፣ ለሁለታችንም አለ ጆን ሄርሌይ እንደማይቀርለት በማጤን። ለማምለጥ ወይንም ከችግሩ ለመወጣት የሚችልበት መንገድ ታየው። ፖሊሶቹ በቀላሉ ሁኔታው ሊደርሱበት የሚችሉ አይመስለኝም። ሊያገኙት ይችላሉ ሲል ጠየቀውና አያይዞም ኤቭ ፈጽሞ ስለ ሁኔታው አንስታ ምንም አልተናገረችም። በተስተካከለና ምንም በማያስጠረጥር ሁኔታ ከደረሰባት ጉዳት አድነሃታል። ያንን ቆንጆ እንደነበረች አድርገሃታል። ከዚያች ትንሽ ጠባሳ በስተቀር ካሁን በፊት መልኳ መበላሸቱን ፈጽሞ ማወቅ አትችልም አለው አፉ እንዳመጣላት በመናገር። ኬት ዌብስተርም አይኑን አርገበገበና ከትንሿ ጠባሳ በስተቀር ያልከኝ ምንድነው እሱ በማለት ጠየቀው። በግንባሯ ላይ ያለውን ቀዩን ጠባሳዋን ነው። እርሱንም ቢሆን በአንድ ወይም በሁለት ወር ጊዜ ውስጥ እንደምታስወግድላት ነግራኛለች። ዶክተር ዌብስተር አይኑን በፍጥነት ያርገበግብ ጀመር። ዶክተር ሄርሌይም የሚያበሳጭ ነገር ነው መሰል ከሚል ውሳኔ ላይ ደረሰ። እኔ ብሎ ንግግሩን ገታና ለመጨረሻ ጊዜ ኤቭን ያያት መቼ ነው ሲል ዶክተር ሄርሌይን ጠየቀው። የእህቷን ችግር በሚመለከት ከኔ ጋር ለመነጋገር ከ10 ቀናት በፊት መታ ነበር። እውነቱን ለመናገር አሌክሳንድራና ኤቭን ለይቼ ለማወቅ የምጠቀምበት የነበረው መለያ ይሄ ጠባሳው ብቻ ነበር። እንደምታውቀው ሁለቱ በጣም የሚመሳሰሉና ለመለየት የሚያስቸግሩ መንትዮች ናቸው። ኬት ዌብስተር ራሱን በቀስታ ነቀነቀና አዎ የኤቭን እህት ፎቶግራፍ በጋዜጦች ላይ ወጥቶ አይቼዋለሁ። እህትማማቾቹ በጣም ይመሳሰላሉ። አንተ እስከ ዛሬ ሁለቱን ለመለየት የምትጠቀምበት ብቸኛ መንገድ እኔ ቀዶ ጥገና ሳደርግ በኤቭ ግንባር ላይ በቀረበው ጠባሳ ነው ብለሃል። ትክክል ነው። ዶክተር ዌብስተር የታች ከንፈሩን እያኘከ ምናልባት ወደ ፖሊስ መሄድና ሪፖርት ማድረግ ቢኖርብኝም እንኳን ወደዚያ የመሄጃው ጊዜ አሁን መሆን የለበትም። ከመሄዴ በፊት ስለ ሁኔታው በተጨማሪ ጥቂት ላስብበት ይገባኛል አለ። በእርግጥ ይሄ ብልህ አስተሳሰብ ነው ኬት። ሁለቱም ደስ የሚሉ ወጣት ሴቶች ናቸው። በጋዜጣው ላይ እንደተገለጸው ፖሊሶቹ ጆርጅን የገደለችው አሌክሳንድራ ናት የሚል ግምት አላቸው። ሊሆን የማይችል ነገር ነው። እኔ ሕፃን ልጆች በነበሩበት ጊዜ አስታውሳለሁ በማለት ስለ እህትማማቾቹ መናገሩን ቢቀጥልም ዶክተር ዌብስተር ግን አላዳመጠውም ነበር። ከዶክተር ሄርሌይ ቢሮ ወጥቶ ሲሄድ በሐሳብ ተውጦ ነበር። በእርግጥ በዚያ ውብ በሆነ ፊት ላይ ለአመል ያህል እንኳን ትንሽ ጠባሳ አልተወም። ሆኖም ጆን ሄርሌይ ጠባሳውን ደጋግሞ አይቶታል።
ኢቭ ሌላ አደጋ ደርሶባት ጠባሳ ልታወጣ ትችላለች። ታዲያ ለምን ለማታለል ሞከረች? ይህንን ማድረጉ ምን ዋጋ የለውም። ይህንን ማድረጉ ምንም ዋጋ የለውም ካለ በኋላ በሁሉም አቅጣጫ ሁኔታውን ለማገናዘብና ውጤቱም ምን እንደሆነ ለማወቅ ጣረ። ሐሳቡን ለመቋጨት ሲቃረብ እንዲህ የሚል ሐሳብ መጣለትና በሐሳቡ በዚሁ ጸና። እኔ ትክክል ከሆንኩ ይሄ አጠቃላይ ሕይወቴን ይለውጠዋል። ኬት ዌብስተር በማግስቱ ጠዋት ማልዶ ለዶክተር ሄርሌይ ደወለለት። ጆን፣ ስላስቸገርኩ ይቅርታ አድርግልኝ። ኢቭ ብላክዌል ስለ እህቷ ስለ አሌክሳንድራ ጉዳይ ካንተ ጋር ለመነጋገር መጥታ ነበር በማለት ነግረኛል አይደል? ሲል ጠየቀው። አዎ ነግሬሃለሁ። ኢቭ ከጎበኘች በኋላ አሌክሳንድራ ስለ ችግሯ ካንተ ጋር ለመነጋገር መጥታ ነበር? አዎ፣ እውነቱን ለመናገር በሚቀጥለው ቀን መጥታ ነበር። ለምን? ሁኔታውን ሁሉ በአንድ ጊዜ ለማወቅና ለመረዳት በጣም ስለጓጓ የኢቭ እህት አንተን ለማየት የምትመጣበትን ምክንያት ልትነግረኝ ትችላለህ? በማለት በተከታታይ ጥያቄ አቀረበለት። አሌክሳንድራ ከባድ ብስጭት ላይ ወድቃ በነበረበት ወቅት ኢቭ እርሷን ለመርዳት ትሞክር ነበር። ኢቭ በአሌክሳንድራ ባለቤት ተደብድባ ለመሞት ተቃርባ ነበር። አሁን ኢቭን የደበደባት የአሌክሳንድራ ባለቤት ተገሏልና መወቀስ የሚገባትና ግድያው መላከክ ያለባት በአሌክሳንድራ ላይ ነው። ኬት ዌብስተር ብልህ አለመሆኑን ቀደም ብሎ ያውቅ ነበር። በትምህርት ቤት በነበረበት ወቅት እንደምንም ብሎ የማለፊያዋን ማርክ ለማግኘት በኃይል ያጠና ነበር። በትምህርት ቤቱ ውስጥ የሚማሩ በተለይ የክፍል ጓደኞቹ የዘወትር መቀለጃቸውና የቀልድ ኢላማቸው እርሱ ነበር። ሌላም ከክፍል ጓደኞቹ መካከል ትንሽ ልጅ ሆኖ የሚታይ ቢሆንም በጠባዩ አሰልችነት ማንም አይወደውም ነበር። ስፖርተኛ አይደለም ወይንም በትምህርት ጎበዝ አይደለም። አንዱንም አልያዘውም ነበር። በተለይ ልጃገረዶች ከሚስቁባቸው አንዳንድ ተማሪዎች አንዱ እርሱ ነበር። የቀዶ ጥገና ትምህርት እንዲከታተል ሲመረጥና የሕክምና ትምህርት ቤት ሲቀበለው ከቤተሰቦቹ ይበልጥ የተገረመ ሰው አልነበረም። አብረውት የሚማሩትም ሆኑ መምህሮቹ ዝነኛና ታዋቂ ቀዶ ጠጋኝ ይሆናል በማለት ቀርቶ ብቁ ችሎታ ኖሮት ትምህርቱን ያጠናቅቃል ብለው አልገመቱም ነበር። በጥረቱና በችሎታው ሁሉንም መብለጡ አስገርሟቸዋል። በአእምሮው ውስጥ የብልህነት ተሰጥኦ በጥልቅ ተደብቆ ነበርና በፈለገው ትምህርት ስለተሰማራና ፍላጎቱ ስለታወቀለት ውጤታማ ሆነ። ኬት ዌብስተር ስልክ ደውሎ ኢቭን ሲያገኛት ከስሜቱ መጋል የተነሳ እጆቹን ስላላባቸው የስልኩን እጀታ ለመያዝ ያሙለጨልጨው ነበር። ኢቭ ስልኩ የመጀመሪያውን ጥሪ እንደጠራ አነሳችና ሮሪ ነህ አለችው። ድምጿ ቀሰስተኛና ጎርናና ነበር። ሮሪ አይደለሁም፣ እኔ ኬት ዌብስተር ነኝ። ኦ ሄሎ። የድምጿ መቀየር ተሰማው። እንደምን ሰነበትሽ ሲል ጠየቃት። ደህና በማለት መለሰችለት። ትዕግስት ያጣች መሆኗን ተገንዝቧል። ላገኝሽ ፈልጌ ነበር አላት። እኔ በአሁኑ ጊዜ ማንንም ሰው አላገኝም፣ ከማንም ሰው ጋር አልገናኝም። ጋዜጦቹን ብታነብ አማቼ እንደተገደለብኝ ታውቅ ነበር። በሐዘን ላይ ነኝ አለችው። እጆቹን ሱሪው ላይ ጠረገና እኔም ላይሽ የፈለግኩት ስለዚሁ ጉዳይ ነው ኢቭ። አንቺ ልታውቂያቸው የሚገቡ ጥቂት መረጃዎች አሉኝ አላት። ምን አይነት መረጃዎች? በስልክ ባንነጋገርበት እመርጣለሁ። በጣም ጥሩ። መቼ እንገናኝ ታዲያ? ላንቺ አመቺ ከሆነ አሁን። ከ30 ደቂቃ በኋላ ኢቭ መኖሪያ ቤት ደረሰና በሩን ከፈተችለት። በጣም ሥራ በዝቶብኛል። ለምን ነበር እኔን ማየት የፈለግከው? በማለት ጠየቀችው። ስለዚህ አለ ኬት ዌብስተር ይቅርታ እንደመጠየቅ እያለ። ከዚያም በእጁ ይዞት የነበረውን የታሸገ ኢንቨሎፕ ከከፈተ በኋላ ፎቶግራፍ አወጣና በራሱ ባለመተማመን ፈራ ተባ እያለ ሰጣት። የሰጣት ፎቶግራፍ የሌላ ሳይሆን የኢቭ የራሷን ነበር። ፎቶዋን ከተመለከተች በኋላ በሁኔታው ከመገረም አልፋ ግራ ተጋባች። ያንቺ ፎቶግራፍ ነው? እሱንማ ማየት እችላለሁ። ታዲያ ቢሆንስ? ስትል ፍርሃት በሌለበት ሁኔታ ጠየቀችው። ይሄ ፎቶግራፍ የተወሰደው ኦፕራሲዮን ከሆንሽ በኋላ ነው። ታዲያስ? በግንባርሽ ላይ ምንም ጠባሳ የለም ነበር ኢቭ። ጠባሳው ከየት መጣ? ይህንን ስትሰማ ከሰውነቷ ውስጥ የመነጨው ስሜት በውስጧ ላይ
ለውጥ ማስከተሉን ኬት አስተዋለ። ቁጭ በል ኬት አለችው። ከእርሷ ፊት ለፊት ሶፋው ላይ ጫፉ ላይ ተቀመጠ። በተቀመጠበት ቦታ ሆኖ እርሷን ከማየት ሊቆጠብና አይኑን ከሷ ላይ ሊነቅል አልቻለም። ካሁን በፊት በሥራው ጸባይና በልዩ ልዩ አጋጣሚ ብዙ ቆንጆ ሴቶችን የማየት ዕድል አጋጥሞታል። ሆኖም እንደ ኤቭ በቁንጅናዋ ሙሉ በሙሉ ያነሆለለችውና ያፈዘዘችው ሴት አላጋጠመውም። ይሄ ሁሉ ለምን እንደሆነ ብትነግረኝ የተሻለና ጥሩ ይሆናል ብዬ አስባለሁ ስትለው ከስር ከመሠረቱ በመጀመር ዶክተር ሄርሌይን መጎብኘቱንና ስለ እርሷም አንስተው ሲወያዩ ለእርሱ እንግዳና የተሰወረ ጉዳይ ስለሆነው በግንባሯ ላይ አለ ስለተባለው ጠባሳ መነጋገራቸውን እያወራላት አይኗን ቢመለከትም አንዳችም ለውጥ ሊያይባት አልቻለም። ኩዌት ዌብስተር ንግግሩን እንደጨረሰ ምን እንደምታስብ አላውቅም፣ ነገር ግን ምንም ይሁን ምን ጊዜን በከንቱ እያጠፋብኝ ነው። ስለ ጠባሳው ከሆነ በእህቴ ላይ ጥቂት ቀልዶችን ሲጫወትበት ነበር። ልክ ይህንን ያህል ቀላል ነገር ነው። አሁን የመጣህበትን ሙሉ በሙሉ ጨርሰህ ከሆነ የማከናውናቸው አያሌ ተግባሮች ስላሉኝ ብትሄድልኝ አለችው። ባለበት ቦታ ቁጭ እንዳለ ስላስቸገርኩሽ አዝናለሁ። ወደ ፖሊስ ከመሄድ በፊት ከአንቺ ጋር መነጋገሩ ተገቢ ነው ብዬ በማሰብ ነበር አንቺ ዘንድ የመጣሁት ሲላት ነገሩ ስላሳሰባት በአባባሉ ተመስጣ እንደምታዳምጠው ማጤን ቻለ። ወደ ፖሊስ የምትሄደው ለምንድን ነው? ጆርጅ ሜሌስ በአንቺ ላይ ስለፈጸመው ድብደባ ለፖሊስ ሪፖርት እንዳደርግ ታዝዣለሁ። ስለ አንቺና ስለ ጠባሳው ሁኔታ የምሰጠው ምስክርነትና የማከናውነው ተግባር አለኝ። በእርግጥ የጠባሳው ሚስጥር ለእኔም አልገባኝም። ሆኖም ስለ ሁኔታው ለእነርሱ እንደምትገልጭላቸው እርግጠኛ ነኝ ሲላት ኢቭ ለመጀመሪያ ጊዜ ፍርሃት ተሰማት። ከፊት ለፊቷ ያለው ይህ የማይረባ ደደብ ቀፋፊ ትንሽ ሰው ስለ ተፈጸመው ሁኔታ በእርግጠኝነት የሚያውቀው ምንም ነገር የለም። ሆኖም ፖሊሶቹ ጥያቄ እንዲጠይቁ ያህል ሊያደርጋቸውና መንደርደሪያ ሊሆናቸው ይችላል በማለት አሰበች። ጆርጅ ሜሌስ አዘውትሮ የኢቭን መኖሪያ ቤት ይጎበኝ ነበር። ፖሊሶች ጆርጅ ሜሌስ ወደ ኢቭ ቤት ሲመላለስ የተመለከቱ የአይን ምስክሮችን ምናልባት ሊያገኙ ይችላሉ። እርሷ ጆርጅ ሜሌስ በተገደለበት ምሽት ዋሽንግተን እንደነበረች በመዋሸት ተናግራለች። ወንጀል ተፈጸመ በተባለበት ቦታ አልነበርኩም ያለችው እውነት አልነበረም። ከዚህ ነገር ነፃ መሆን እንድትችል ዋቢ የሚሆናትና ወንጀሉን የሚደብቅላት አንድ ሰው እንደሚያስፈልጋት ፈጽሞ አልተረዳችም ነበር። ፖሊሶች ጆርጅ ሜሌስ እርሷን ደብድቦ እሞት አፋፍ አድርሷት እንደነበረ ቢያውቁ ኖሮ ለተፈጸመው ድርጊት መነሻ የሚሆን ምክንያት ያገኙ ነበር። ምንድነው የምትፈልገው? ገንዘብ? በማለት ጠየቀችው። አይደለም። በፊቱ ላይ ያለውንና መናደዱን የሚያንጸባርቀውን ሁኔታ አየችና ታዲያ ምን ይደረግልህ? ዶክተር ዌብስተር ከማፈሩ የተነሳ ፊቱ ቀልቶ የወለሉን ምንጣፍ ቁልቁል ሲመለከት ቆየ። ከዚያም እንደምንም ራሱን አበረታታና እኔ አንቺን በጣም ወድሻለሁ። በአንቺ ላይ መጥፎ ነገር ቢደርስብሽ አልወድም አላት። ሳትወድ በግዷ ፈገግ አለችና በእኔ ላይ አንዳችን መጥፎ ነገር አይደርስብኝም ኬት። ምንም መጥፎ ነገር ወይንም ወንጀል አልሰራሁም። እመነኝ፣ እነዚህ ነገሮች ከጆርጅ ሜሌስ ግድያ ጋር ምንም ግንኙነት የላቸውም ካለችው በኋላ እጇን ዘርግታ እጆቹን ያዘቻቸው። ስለ እነኚህ ነገሮች ማሰብህን ብትተው ወይም ብትረሳቸው ከፍተኛ ደስታ ይሰማኛል። እሺ? እጇን ከጨበጣት በኋላ እንዳልሺ ለማድረግ እወዳለሁ። በእርግጥም አደርገዋለሁ ኢቭ። ነገር ግን ጉዳዩ የሚመለከታቸው ባለስልጣኖች ስለ ጆርጅ ሜሌስ ግድያ ቅዳሜ ዕለት ምርመራ ይጀምራሉ። እኔ ዶክተር ነኝ። ስለሆነም በምርመራው ወቅት ምንም ሳልደብቅ የማውቀውን ሁሉ በትክክል ለእነርሱ የመንገር፣ የማመልከት፣ የማስረዳትና የምስክርነት ቃሌን የመስጠት የሙያ ግዴታ እንዳለብኝ ያውቃለሁ አላት። በዚህ ወቅት በእርሷ ላይ የተፈጠረውን ድንጋጤና ሽብር ኬት አይኗን በማየት ለመገንዘብ ቻለ። ያንን ማድረግ የለብህም አለችው። እጇን መታትና አዎ አደርገዋለሁ ኢቭ። ይህንን መፈጸም በመሃል ላይ የተሰጠኝ የሙያ ግዴታዬ ነው። ሆኖም ይህንን ከማድረግ የሚያግደኝ አንድ ነገር አለ ካላት በኋላ እርሷን የእርሱ ለማድረግ ሆን ብሎ ለመሳቢያነት የነገራት ንግግር ምን ያህል እንደማረካትና ይህንንም ለማወቅ
የቱን ያህል እንደጓጓች ይመለከት ጀመር። ምንድነው ያ ነገር ስትል ጠየቀችው። ድምፁ በጣም ረጋና ለስለስ ያለ ነበር። ባል በሚስቱ ላይ እንዲመሰክር ሊገደድ አይችልም አላት። ስለሆነም ኤቭና ኩዌት ዌብስተር ባለስልጣኖች ስለ ግድያው ምርመራ ማድረግ ከመጀመራቸው ከ2 ቀን በፊት የጋብቻ ስነ ስርዓታቸውን በመፈጸም ተጋቡ። የተጋቡት በዳኛ ፊት ሲሆን ውለታውም የተፈጸመው ውሉም ባዋዋላቸው ዳኛ የእንግዳ መቀበያ አዳራሽ ውስጥ ነው። ኤቭ ምንም የማይጠቅማትንና እኩያዋ ያልሆነው ኩዌት ዌብስተርን በማግባቷ መሳቀቁ አልቀረም። ሆኖም እርሱን ከማግባት በስተቀር ምንም ምርጫ አልነበራትም። ቂሎች እኔ እርሱን አግብቼ ምቆይ ይመስላችኋል አለች ለራሷ። ምርመራው እንደተፈጸመ ወዲያውኑ የጋብቻ ውሉን ትሽረዋለች። የእርሷና የእርሱ ባልና ሚስትነት እዚያው ላይ ያከትማል። ወንጀል መርማሪው የመቶ አለቃ ኒክ ፓፓስ ችግር አለበት። ጆርጅ ሜሌስን የገደለው ማን እንደሆነ ደርሶበታል። ስለሆነም ሙሉ በሙሉ እርግጠኛ ነው። ሆኖም በማስረጃ ሊያረጋግጥ አልቻለም። ይህንን ወንጀል በሚመለከት በብላክዌል ቤተሰብ አካባቢ ያለውን የዝምታ ሴራ ፊት ለፊት የተጋፈጠው ቢሆንም ጥሶ ለማለፍ ግን አልቻለም። ያጋጠመውን ችግር በሚመለከት ከበላይ አለቆቹ ጋር ተወያይቶበታል። ሻምበል ሃሮልድ ኮሃን በምርመራ ችሎታው በጣም የታወቀና በዚህም የተነሳ የማዕረግ እድገት የተሰጠው እዚህ የደረሰ ቆፍጣና የፖሊስ መኮንን ነው። ኮሃን ፓፓስን በጸጥታ ሲያዳምጠው ቆየና እንዲህ አለው። ነፋስና ጭስን ነው ለመጨበጥ የሞከርከው። ወንጀለኛውን ከተጨባጭ መረጃ ጋር አላገኘህም። ይህንን የምርመራ ውጤት ነው ብለን ፍርድ ቤት ይዘን ብንቀርብ ይስቁብናል። አውቃለሁ ካለ በኋላ የመቶ አለቃ ፓፓስ በተቀመጠበት ሆኖ ትካዜ በተሞላበት ሁኔታ ያስብ ጀመር። ሆኖም እኔ ልክ ነኝ አለ። ከዚያም አንድ ሐሳብ መጣለትና ከኬት ብላክዌል ጋር ብነጋገር ቅር ይልሃል ሲል ጠየቀው። በኢየሱስ ለምን? ቤተሰቡን የምትመራና የምታስተዳድረው እሷ ነች። እርሷ እንዳላት የማታውቀው ሆኖም ለያዝነው ጉዳይ የሚጠቅም መረጃ ምናልባት ሊኖራት ይችላል። እርምጃህን በጥንቃቄ ማድረግ አለብህ። እጠነቀቃለሁ። እናም ከእርሷ ጋር ጭቅጭቅ እንዳትፈጥር ኒክ። አስታውስ፣ እርሷ አሮጊት ሴት ናት። ይህንን እኔም ግንዛቤ ውስጥ ነበር ያስገባሁት። አምንበታለሁ፣ አስቤበታለሁ በማለት መለሰለት። ኬት በ80ኛው ዓመታት የዕድሜ ክልል ውስጥ እንደሆነች ገምቷል። ዕድሜዋ ብዙ ቢሆንም ራሷን ስለምትንከባከብ በሚያስደንቅ ሁኔታ እርጅናን ተቋቁመዋለች። መርማሪው ከኬት ጋር ሲገናኝ የተሰማትን ስሜት እንደገመገመው የታየባት ጭንቀት ዝቅተኛ ነበር። ኬት በጣም የተለየችና የራሷን ምስጢር ለሌሎች የማታሳውቅ ጠንካራ ሴት ብትሆንም ከእርሷ ቁጥጥር ውጪ በሆኑ ምክንያቶች የብላክዌል ቤተሰቦችን ስም በሕዝብ ዘንድ የመወያያና ያሉባልታዎች መንስኤ እየሆነ መጥቷል። ጸሐፊ አስቸኳይ ለሆነ ጉዳይ እኔን ለማግኘት እንደፈለክ ነግራኛለች አለችው መቶ አለቃውን። አዎ ማዳም፣ በነገው ዕለት የጆርጅ ሜሌስን አሟሟት በሚመለከት የወንጀል ምርመራ ይደረጋል። ያንቺ የልጅ ልጅ በግድያው ተካፍላለች ብዬ ለማሰብ ምክንያቶች አሉኝ ሲላት ኬት ድርቅ ባለ ሁኔታ እኔ ይህንን አላምንም አለችው። እባክሽን እንድትመጪ ሚስ ብላክዌል። እያንዳንዱ የፖሊስ ምርመራ ጥያቄውን የሚጀምረው ከተጨባጭ ምክንያቶች በመነሳት ነው። ጆርጅ ሜሌስ ሀብት መውረስ የሚፈልግ አረመኔ፣ በተንኮል የተሞላ ከሴቶች ጋር ወሲባዊ ግንኙነት በሚያደርግበት ወቅት የጭካኔ ተግባር የሚፈጽምና በዚህም የሚደሰት ሰው ነበር አላት። በፊቷ ላይ የሚንጸባረቀውን ሁኔታ የተመለከተ ቢሆንም ንግግሩን አላቋረጠም። ያንቺን የልጅ ልጅ አገባና ወዲያውኑ የብዙ ሀብትና ንብረት ውርስ በእጁ መሆኑን ተረዳ። እኔ እንደምገምተው እርሱ አሌክሳንድራን በየጊዜው ስለሚደበድባት ከዚህ የተነሳ እንዲፋቱ ስትጠይቀው መፋታታቸውን ተቃወመ። አሌክሳንድራ ከእርሱ ለመገላገል ያላት ብቸኛው መንገድ እርሱ መግደል ብቻ ነበር። ይህንን ሲላት ኬት የፊቱ አመድ ቡን ብሎ አፍጣ ትመለከተው ጀመር። መረጃውን ለማሰባሰብ አካባቢውን ቃኝቻለሁ።
ጆርጅ ሜሌስ ከመጥፋቱ በፊት በሴዳር ኮረብታማ ቤት ውስጥ እንደነበረ እናውቃለን። ወደ ዳርክ ሃርበር ለመጓዝ የሚቻለው በሁለት ዘዴ በመጠቀም ነው። አንዱ በአውሮፕላን ሲሆን ሁለተኛው ደግሞ በመመላለሻ ጀልባ ነው። የአካባቢው የመጓጓዣ ኃላፊዎችና ባለስልጣኖች እንደነገሩን ጆርጅ ሜሌስ በሁለቱም የመጓጓዣ ዘዴዎች አልተጠቀመም። እኔ በታምር አላምንም። ጆርጅ ሜሌስ በውሃ ላይ በእግሩ ለመጓዝ የሚሞክር ሰው እንዳልሆነ ገምታለሁ። የሚቀረው ብቸኛ አማራጭ ዘዴ ከአንዱ ስፍራ ጀልባ ይወስድና በጠረፍ በኩል ተጉዞ ወደ ደሴቲቱ መግባት ነው። ምርመራዬን የጀመርኩት ወደ ጀልባ ማከራያ ቦታዎች በመሄድ ነበር። ጆርጅ ሜሌስ በተገደለበት ዕለት በ10 ሰዓት ላይ አንዲት ሴት ከኬልጌ ወደብ ባለሞተር ጀልባ ተከራየችና እርሷ ከሄደች በኋላ አንድ ጓደኛዋ መጥቶ እንደሚወስድ ነገረቻቸው። ኪራዩን እጅ በእጅ የከፈለች ቢሆንም ጀልባዋን ለመከራየቷ በቅጽ ላይ መፈረም ነበረባት። በምትፈርምበት ወቅት የተጠቀመችበት ስም ሶላንጎ ዱናስ የሚል ነበር። ይሄ ስም አንድ ነገር ሊገልጽና ሊያስታውስሽ ይችላል? አዎ፣ እሷ መንትዮቹ የልጅ ልጆቼ ሕፃን በነበሩበት ጊዜ በሞግዚትነት በግል ቀጥሪያት ስታስተምራቸው የነበረች፣ ከዓመታት በፊት ወደ ፈረንሳይ ተመልሳ ሄዳለች አለችው። ፓፓስ ራሱን ነቀነቀ። በፊቱ ላይ የእርካታ ሁኔታ ይታይበታል። ንግግሩን ቀጠለና ትንሽ ከፍና ራቅ ብሎ ከሚገኘው የጀልባ ማከራያ ወደብ ያቺው ሴት ሁለተኛ ጀልባ ተከራየች። ይህንን ጀልባ ይዛ በመሄድ ከ3 ሰዓታት በኋላ መለሰችው። በዚህም የጀልባ ማከራያ ቦታ በተዘጋጀው ቅጽ ላይ የተጠቀመችበት ስም እንደገና ሶላንጌ ዱናስ የሚል ነበር። በሁለቱም ቦታ ለሚገኙት ጠባቂዎች የአሌክሳንድራን ፎቶግራፍ አሳይታቸው ነበር። ፎቶግራፉ የእርሷ መሆኑን እርግጠኞች ቢሆኑም ማረጋገጥ ግን አልቻሉም። ምክንያቱም ጀልባዎቹን የተከራየችው ሴት ክልስ ናት በማለት አጠራጣሪ ሁኔታም ስለጠቆሙኝ ነው አላት። ታዲያ አንተን ያሳሰበ ምንድን ነው? ኢቭ በዚያን ወቅት ጠጉሯ ላይ ዊግ አድርጋ ነበር ሲላት፣ እኔ አሌክሳንድራ ባሏን ገላለች ብዬ አላምንም አለች ኬት ድርቅ ብላ። እኔም አሌክሳንድራ ገለዋለች ብዬ አላምንም ሚስ ብላክዌል፣ እህቷ ኢቭ ነች የገደለችው ሲላት፣ ኬት እንደ ድንጋይ ባለችበት ጸጥ አለች። አሌክሳንድራ ግድያውን አልፈጸመችም። ጆርጅ ሜሌስ በተገደለበት ዕለት የእርሷ እንቅስቃሴ እንዴት እንደነበረ አጣርቻለሁ። በዚያን ዕለት ጆርጅ ከመሞቱ ቀደም ብሎ ያለውን ጊዜ ያሳለፈችው ከጓደኛዋ ጋር ኒውዮርክ ውስጥ ነው። ከዚያም በአውሮፕላን በቀጥታ ወደ ደሴቲቱ በረረች። ስለሆነም ሁለቱም የሞተር ጀልባዎች ልትከራይ የምትችልበት ምንም ዘዴ የላትም። አንገቱን ወደፊት ሰገግ አደረገና በመሆኑም አሌክሳንድራን በምትመስለውና ሶላንጌ ዱናስ በሚል ስም ተጠቅማ በመፈረም በተከራየችው ሴት ላይ ኃላፊነቱን ጣልኩኝ። ስለሆነም ይህንን የፈጸመችው ኢቭ መሆን አለባት። ከዚህ በመነሳት ጆርጅን ለመግደል ያነሳሳትን ምክንያት ለማወቅ ማጣራት ጀመርኩኝ። ኢቭ በምትኖርበት አፓርትመንት አጠገብ ተከራይተው ለሚኖሩ ጎረቤቶቿ የጆርጅ ሜሌስን ፎቶግራፍ ሳሳያቸው አዘውትሮ የኢቭን ቤት የሚጎበኘው ሰው መሆኑን አወቁት። ጆርጅ ሜሌስ ኢቭ መኖሪያ ቤት ውስጥ እያለ ኢቭ ለመሞት እስከምትቃረብ ድረስ ተደብድባ ነበር። ይህንን ታውቂያለሽ? የለም አላውቅም አለችው። ስትናገር ድምጿ የማንሾካሾክ ያህል ነበር። ሜሌስ ነበር የደበደባት። በሌሎች ሴቶች ላይ እንደሚፈጽመው ሁሉ ፍላጎቱን ለማርካት ሲል እርሷንም ደበደባት። በዚህ ምክንያት ኢቭ ቂም በቀሏን ለመወጣት የተገፋፋችው እርሷ ካባበለችና ካግባባችው በኋላ ዳርክ ሃርበር ከሚገኘው መኖሪያ ቤት አውጥታ ገደለችው አላት። ኒክ ፓፓስ የወንጀሉን ፍንጭ ለማግኘት በኬት ለመጠቀም እየሞከረ ነው። በጆርጅ ሜሌስ ላይ ግድያ ተፈጸመበት በተባለው ስፍራ አልነበርኩም። ወንጀሉ ሲፈጸም እኔ ዋሽንግተን ዲሲ ነበርኩኝ ነው የምትለው። ኢቭን ወደ አውሮፕላን ማረፊያ ላደረሳት የታክሲ ሾፌር $100 ሰጥተው ነበር። በመሆኑም እርሷን ስለማይረሳት መልኳን መለየት አያቅተውም። በዚያን ወቅት ወደ ዋሽንግተን የሚበረው አውሮፕላን ስላመለጣት ጭቅጭቅ ፈጥራ ስትነዛነዝ ታይታ ነበር። ሆኖም አውሮፕላኑ ካመለጣት በኋላ በሌላ አውሮፕላን ወደ ዋሽንግተን ሄዳለች ብዬ አልገምትም። ኢቭ ወደ ዋሽንግተን በመሄድ ፋንታ ጥቁር ዊግ በማድረግ በንግድ አውሮፕላን ወደ ማይኔ ተጉዛለች። ወደዚያ ከሄደች በኋላም ጆርጅ ሜሌስን ገላ ሬሳውን ከጀልባው ላይ ወደ ባህር ጥለዋለች። ከዚያም በጀልባዋ በመጓዝ በቅድሚያ ተከራይታት
በወደቡ ውስጥ አቁማት ወደ ነበረችው ጀልባ በመሄድ ለግድያው የተጠቀመችባትን ጀልባ ወደ ተከራየችበት ወደብ እየጎተተች ወሰደቻት። በዚያ ወቅት የጀልባ ማከራያው ወደብ ዝግ ነበር። ኬት ረዘም ላለ ጊዜ መቶ አለቃውን በዝምታ ተመለከተችው። ከዚያም ዝግ ባለ አነጋገር ያሉ መረጃዎች ሁሉ ጭብጥ የለሾች ናቸው ካለችው በኋላ እንዲያረጋግጥላት በመፈለግ አይደለም እንዴ ስትል ጠየቀችው። አዎ፣ እኔ በወንጀሉ ላይ ለማደርገው ምርመራ እውነቱን ለማግኘት እንዲረዳኝ ተጨባጭ መረጃ ነው ማግኘት የምፈልገው። ሚስ ብላክዌል፣ በዓለም ላይ ካሉት ሰዎች የልጅ ልጅሽን ይበልጥ የምታውቂያት አንቺ ብቻ ነሽ። ለእኔ ይጠቅማል የምትየውን ነገር ሁሉ እንድትነግርኝ እፈልጋለሁ አላት። ሐሳቧን እስከምታሰባስብና አእምሮዋን እስክታረጋጋ ድረስ ጸጥ ብላ ቁጭ አለች። በመጨረሻም ለምርመራ የሚረዱ ጥቂት መረጃዎች ልሰጥ የምችል ይመስለኛል አለችው። ይህንን ሲሰማ የኒክ ፓፓስ ልብ በፍጥነት ይመታ ጀመር። ኬትን ተመለከታትና በሐሳቡ አሮጊቷ ወደ ዋናው ጉዳይ በመግባት ላይ ነች አለና አንገቱን ወደፊት ሰገግ አድርጎ እሺ ሚስ ብላክዌል አለ፣ የምትነግረውን ለመስማት አቆብቁቦ። ኬት በዝግታ መናገር ጀመረች። ጆርጅ ሜሌስ በተገደለበት ቀን የልጅ ልጅና እኔ በአንድ ላይ ዋሽንግተን ዲሲ ውስጥ ነበርን በማለት ያላሰበውን መልስ ሰጠችውና በፊቱ ላይ የሚታየውን የመገረም ሁኔታ አስተዋለች። ከዚያም አንተ ቂል፣ በእርግጥ ብላክዌልን ለአንተ መስዋዕትነት አሳልፋ ትሰጠኛለች ብለህ ገምተህ ነበር? በብላክዌል ቤተሰቦች ስም ጋዜጦች ሰርግና ምላሻቸው እንዲሆን የምፈቅድ ይመስልሃል? ካለች በኋላ በተጨማሪም የለም፣ አይሆንም፣ አሳልፌ አልሰጣትም። ኢቭን በራሴ መንገድ እቀጣታለሁ እንጂ አለችው በሐሳቧ። ኢቭ ነፃነቷን ለማግኘት ስትል ብቻ የማትወደውን ሰው አገባች። ዶክተር ዌብስተር በኢቭ ላይ የጨበጠው ሚስጥር እስከ መቼ ያቆየው ይሆን? መርማሪውስ ማስረጃ የሌለውን ግምት ወደ እውነት መለወጥ ይችል ይሆን? ወዳጆቼ፣ ታሪኩ አሁን ወደ ማጠቃለያው ደርሷል። በቀጣይ ክፍል የምናየው የዚህ ረጅምና ጓጊ ጉዞ የመጨረሻ ክፍል ይሆናል። ኬት ብላክዌል የገነባችው ግዛት በማን እጅ ይወድቃል? መጨረሻው ምን ይሆን? ይህ ክፍል 24 ነበር። ታሪኩን ከወደዳችሁት ላይክ በማድረግ አበረታቱኝ። ያላችሁን አስተያየት ደግሞ በኮመንት መስጫው ላይ አስፍሩልኝ። የታሪኩን ታላቅ ፍጻሜ ይዘን እስከምንመለስ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ተጠባበቁ። ስላዳመጣችሁኝ አመሰግናለሁ።